ወእምገበዋቲሁ ለውእቱ መንበር አርባዕቱ እንስሳሁ በመንበሩም አጠገብ አራቱን ኪሩቤል አየሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዓለም ላይ የምትኖሩ ኦርቶዶክሳውያን እግዚአብሔር ልጆች ሰላም እግዚአብሔር ይብዛላችሁ። የዮሐንስ ራእይ። ሐዋርያው ዮሐንስ በደሴተ ፍጥሞ በግዞት ሆኖ ያየው ራእይ የጻፈው ቅዱስ ወንጌል የአዲስ ኪዳን ትንቢት ራእይ 4ኛ ምዕራፍ ቁጥር 7 ክፍል ደግሞ 8 ነው። ይህን እንመለከታለን። ትርጓሜው ነው። ምን ይላል? በመንበሩ ፊት በረድ የምትመስል ባህር አየሁ። ባህርየ አብ ከመእንተ በረድ ጽርኤቱን ሲናገር ነው ወይም መናገር ነው። ባህርየ ወልድ ከመእንተ በረድ ለበረድ 2 ግብር አለው፣ ግዙፍም ረቂቅም ነው። እሱም ግዙፍም ረቂቅም ነውና በድንግል ማርያም ሲወለድ ረቂቁ ገዝፎ አይተነዋል አይደለ? የማይታየው ታይቶ የማይዳሰሰው ተዳሶ የማይወሰነው ተወስኖ አይተነዋል። ከዚህ የተነሳ ባህርየ መንፈስ ቅዱስ ከመእንተ በረድ በክፍል ይወርዳል። ወያወርድ በረደ ከመፍተታት እንዲል መንፈስ ቅዱስም በክፍል ይሰጣልና አንድም ጥምቀት በልጅነት እንደሚሰጥ ወያወርድ በረደ ከመፍተታት ብሎ የጥምቀትን ጽሩይነት ስጦታው የእግዚአብሔር ነው። ጥምቀት ያው እንግዲህ ከእግዚአብሔር የተሰጠ ትልቅ ስጦታ ነው። ልጅነት የምናገኝበት ነው። የመጀመሪያው ጽሩይነት ማለት በክርስቶስ ክርስቲያን በወልድ ውሉደ እግዚአብሔር እንደገና በማኅፀነ ዮርዳኖስ በደ ዮሐንስ እሱ ተጠምቆ እኛ እንድንጠመቅ በማየ ዮርዳኖስ ከመንፈስ ቅዱስ ወይም ደግሞ ዘይተ ወልደ እማይ ወመንፈስ ቅዱስ ከውሃና ከመንፈስ ያልተወለደ የእግዚአብሔር መንግሥት አያይም ተብሏልና፣ ስለዚህ ልጅነት የሚገኝባት ጽሩይ የሆነ ጥምቀት ነው። በሌላም መልኩ ደግሞ ሰው በኃጢአት ይቆሽሻል አይደለ? በንስሐ ወነዝሐክሙ በእንተ ኃጣውኢክሙ ከመ ትኩኑ ንጹሐነ ትንቢተ ሕዝቅኤል ምዕራፍ 36 ላይ በኃጢአታችሁ ምክንያት ንጹሐን ረጭባችኋለሁኝ ንጹሕ ትሆናላችሁ አለ። ስለዚህ ወያወርድ በረደ ከመ ፍተታት መንፈስ ቅዱስ ለእያንዳንዱ እነሆ ንጽሕናን ቅድስናን ይሰጣል በሚለው ይተረጎማል ማለት ነው። ወደ ተነሳንበት ስንሄድ ወእምገበዋቲሁ ለውእቱ መንበር አርባዕቱ እንስሳሁ በመንበሩም አጠገብ 4ቱን ኪሩቤል አየሁ ይላል። እንደ አልጋ ሸንኮር ብቅ ብለው ያያቸዋል። ወእምገበዋቲሁ ባለው ወእምታሕቲሁ ለውእቱ መንበር ይላል። ከመንበሩ በታች እንደ ባሕረ ብርትና እንደ አልምተ ብርት ሆነው ያያቸዋል ይላል። አሁን ዛሬ በእኛ በቤተ መቅደስ ያለው መንበር ስንመለከት 4 ቋሚ አለው፣ ወይም ምሰሶ እንበለው ወይም ደግሞ ማዕዘን እንበለው። ማዕዘኑን 4 ማዕዘን አለው። በ4ቱ ማዕዘን ቋሚዎች አሉ። እዚያ ቋሚዎቹ በ4ቱም ቋሚዎቹ ላይ 4 እንስሳት አሉ። የመጀመሪያው አባ ጊዮርጊስ ዘጋስጫም እንደሚናገረው ባለ ራእዩ ዮሐንስም እንደሚናገረው ዘብእሲ ማቴዎስ ይላል። የሰው ስዕል ያለበት ወይም ሰው የሚመስል አለበት ይልና መልአክ ነው፣ ለሰዎች የሚጸልይ ነው ይላል። ቀጥሎ ሁለተኛው ደግሞ ምሰሶ ላይ ምን ይላል ደግሞ? ዘአንበሳ ማርቆስ ይላል። የአንበሳ ምስል ያለበት ይላል። ለምንድን ነው? ለአራዊት የሚጸልይ መልአክ ነው ይለዋል። 3ኛው እርከን ላይ ስነድ ደግሞ ዘላህም ሉቃስ ይላል። ለእንስሳት የሚጸልይ መልአክ ነው ይላል። 4ኛው መጨረሻው ላይ ስነድ ዘንስር ዮሐንስ ለአሞራዎች ለወፎች የሚጸልይ መልአክ ነው ይላል። በአጭሩ ይህንን ነው 40 ብሎ 4ቱ
ቅዱሳን መላእክትን ምን አልኳቸው? አየኋቸው። በመንበሩም አጠገብ አራቱን ምኑን ኪሩቤል አየሁ ይልና ያመጣቸዋል ማለት ነው። ለዚህ ነው ዘይነብር ዲበ ኪሩቤል እግዚአብሔር እግዚእ አስተርአየ ለነ። በኪሩቤል ጀርባ የሚቀመጠው አንድም የሚኖረው እግዚአብሔር በማኅፀነ ድንግል ማርያም ተወስኖ አየኑ ይላል። 20 ዓለማትን የፈጠረ አምላክ 20 ዓለማትን ይወስናቸዋል። 20 ዓለማት ግን አይወስኑትም። ድንግል ማርያም ግን 9 ወር ከ5 ቀን በማኅፀኗ ወሰነችው። ነኪር ነገሩ በእንቲአኪ ሀገረ እግዚአብሔር። በሀገር ሰው ይወሰናል፣ ሰው ይኖራል። የእግዚአብሔር ሀገር ደግሞ ድንግል ማርያም ናት። ሀገረ ክርስቶስ ይላል ደግሞ ቅዱስ ያሬድ። የክርስቶስ ሀገሩ ማናት? ድንግል ማርያም። ሀገሩ ለንጉሥ አብይ። አዎ አብይ ማለት ትልቅ ማለት ነው። ለታላቁ እግዚአብሔር ብላቴናዋ ድንግል ማርያም የ9 ወር ከ5 ቀን ምኑን ማደሪያው ሆናለች፣ መክተሚያው ሆናለች፣ ከተማው ሆናለች፣ መናገሻው ሆናለች፣ ለንጉሱ ንግስቲቱ መናገሻ ሆናለች የሚለውን ይተረጉማል ማለት ነው። ወምሉአን እሙንቱ አእይንተ እምቅድም ወእምድኅር ይላል። በፊት በኋላ አእይንትን የተመሉ ናቸው። ይሄ ምንድን ነው? ከመዕርየተ እለቄጥሩ ይላል። የበረሃ ሞራ አለ፣ 4 ዓይን አለው። ምንድን ነው የሚለው? ገጽ በገጽ ይትናጸሩ፣ እኩል ለእኩል የሚሄዱ ማለት ነው። በፊቱ በኋላው አዕይንትን የተመሉ ናቸው። ይህስ እንደ ብርሌ፣ እንደ ብርጭቆ፣ እንደ መሥዋዕት እየወለወለ ለዓይን አይመችም ብሎ አልፎ አልፎ ነው። እንደ አልጋ መለቢያ፣ እንደ ሶራ ግምጃ፣ እንደ ነብር ለምድ፣ እንደ አይነ በጎ ግብ ምንድን ነው የሚለው? ባለ ራእዩ ለምድ እንደ አይነ በጎ ይህም አይታወቅ ብሎ አይናቸው እንደኛ 2 ነው፣ ኃላፊያትን መጻያትን ያውቃሉ ብሎ ዘጸአት ምዕራፍ 24 3 ላይ ያለውን 10 ላይ ያለውን ታሪክ ይተረጉማል ማለት ነው። እና በአጭሩ 40ቱ እንስሳ ገጸ ሰብእ ወገጸ አንበሳ፣ ገጸ ንስር ወገጸ እንስሳ። እነሆ እነዚህ ከእግዚአብሔር ተልከው የሰው ልጆችን በቀን በሌሊት የሚጠብቁ ይልቁንም ደግሞ 24ቱ ካህናተ ሰማይ ይልቁንም ደግሞ መላእክት ቅዱሳን፣ እነዚህ ሁሉ የሰው አገልጋዮች ናቸው ይልና እነዚህ 4ቱ በተለይ ደግሞ ገጸ ሰብእ የሰውን ሕይወት የሚጠብቅ ወይም ሰውን የሚያማልድ፣ ገጸ አንበሳ ስለ አራዊት የሚለምን ወይም ደግሞ የሚመግብ፣ ገጸ እንስሳ ስለ እንስሳ የሚለምን ወይም የሚመግብ፣ ገጸ ንስር ማለት ደግሞ ለአሞራዎችና ለወፎች የሚለምን ወይም ደግሞ የሚጠብቅ የሚለውን ይተረጉማል ማለት ነው። ይቀጥልና ወደ ዝርዝራቸው ደግሞ ይሄዳል። ወቀዳማዊ ይመስል ከመ አንበሳ አለ። አሁን እንግዲህ እዚህ ላይ ለምሳሌ አባ ጊዮርጊስ ዘጋስጫ ዘብሲ ብሎ አስቀድሟል። እዚህ ትርጓሜው ላይ ስንመጣ ደግሞ ወቀዳማዊ ይመስል ከመ አንበሳ፣ የመጀመሪያው አንበሳ ይመስላል አለ። ለአራዊት ጸልዮ አራዊትን ጠብቆ የሚኖር ስለሆነ አለ። አሁን ዝርዝሩ ሲመጣ እንግዲህ ነው የመጀመሪያው አለ። የመጀመሪያው አንበሳ ይመስላል ለአራዊት ጸልዮ አራዊትን ጠብቆ የሚኖር ስለሆነ ይላል። አንበሳ ዘእምነገደ ይሁዳ፣ ከይሁዳ ወገን የሆነው አንበሳ መድኃኔ ዓለም ሞትን አሸነፈ ይለናል። ሌላው ወፃ አንበሳ እምግብ ወቱኬ ወልድ ዋህድ አለ። ቅዱስ ዳዊትም በአንበሳ መልኩ አይቶታል። ዳንኤልም ወፃ አንበሳ እምግብ ብሎ ግብ ብሎ ድንግል ማርያምን ሰውነት አንበሳ ብሎ መድኃኔ ዓለምን ሲያይ እንመለከታለን። ሙሴም እንደዚሁ አይቷል። ስለዚህ የመጀመሪያው አንበሳን ይመስላል አለ። ስለዚህ መንበሩ ላይ ተስለው የምናያቸው ጸወርተ መንበር ተብለው ማለት ነው። አሁን እነሱ እዚያ ላይ 4ቱ መንበር ምሰሶዎች ላይ የተሳሉት የእግዚአብሔርን የአምላካቸውን መንበር ተሸክመው የሚኖሩ ስለሆነ ኢሳይያስ 6 ላይ ምን ይላል? ወሱራፌል ለስድስቱ ክነፊሆሙ በስድስት ክንፍ አላቸው ይላል። በሁለቱ እግራቸውን በሁለቱ ፊታቸውን ይሸፍናሉ። ከመእያው ዮሙ ነበልባሉ እሳቱን እንዳያቃጥላቸው ይልና በሁለት ክንፋቸው ደግሞ ይበራሉ ይላል እና ይልና ወይ ብሎ ቅዱስ 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 እግዚአብሔር
ያለ የነበረ አሸናፊ እግዚአብሔር ለዘላለም የሚኖር እያሉ ይጸልያሉ ይላል። ስለዚህ አርባዕቱ እንስሳ የተባሉት የመጀመሪያው ቁጥር አንድ አሁን በመኖሩ ላይ ዙረን አይተናቸዋል። አንዱ ምሰሶ ላይ አሁን ዘብሲ የሰው ሁለተኛው ላይ የአንበሳ ሶስተኛው ላይ የላይም አራተኛው ላይ የንስር ስዕሎች አሉ። እነዚያ በስዕል ቤተክርስቲያን እንግዲህ መምህር ስለሆነች ስለምታስተምር፣ ለምሳሌ አሁን እያብያተ ክርስቲያኑ ስንገባ ተክለ ሃይማኖት ምን አይነት አባት ናቸው? አቡነ ሀብተ ማርያም ምን አይነት አባት ናቸው? ድንግል ማርያም በድንግልናዋ እንዴት ነበረች? ወልዳስ ደግሞ ምስለ ፍቅር ወልዳ እንዴት ነው ስዕሉ? ስትሰደድስ ያላት፣ ስታርፍስ ያላት፣ ስትገነዝ ስታርግስ ያላትን በስዕል ያሳያል። ቅዱስ ጊዮርጊስ በፈረስ የመርቆሬዎስ ፈረስ፣ የገላውዲዮስ ፈረስ፣ የቅዱስ ጊዮርጊስ ፈረስ እያለች ቤተክርስቲያን የተክለ ሃይማኖትን መቁጠሪያ እያለች እስጢፋኖስ በድንጋይ ሲወገድ የደብረ ዘይትን ስዕል ሁሉንም በቤተ ክርስቲያን ግድግዳ ላይ ባሉት ስዕሎች ስዕላት ታስተምራለች ማለት ነው። አዎ እነ ሙሴን እነ ዳዊትን እነ ኢያሱን ሁሉንም አበይተ ነቢያት ደቂቀ ነቢያት፣ አዎ 24ቱ ካህናተ ሰማይ እንደገና መላእክት አሜመጽ ወልደ እጓለ እመሕያው ቅዱስ ገብርኤል ድንግል ማርያምን ሲያበስራት ዘካርያስን ሲያበስረው እነዚህ ሁሉ በስዕል ላይ አዎ ስዕላ አንድ ደህና መምህር ተማሪዎቹን በስዕል አዎ እየሳለ ወይም ደግሞ እየጻፈ እያሳየ ቅጥሉንም ሰባራውንም ረዥሙንም ሃሁ ብሎ የሃ ምን አይነት እንደሆነ ሁ ምን አይነት ቅጥል እንዳለው ሂ ምን አይነት እንዳላት ሃ ደግሞ ምን አይነት እንዳለው ህ ደግሞ ምን አይነት እንደሆነ ሆ ምን አይነት እንደሆነ እየገለጠ እንደሚያስተምር ለተማሪዎች መልካም መምህር ለተማሪዎቹ ቅድስት ቤተክርስቲያን ለምዕመናኖቿ በምን ታስተምራለች? በስዕላት ታስተምራለች ማለት ነው። ይህ ነው የሚናገረው። ወካልኡ ይመስል ከመላይም ሁለተኛውም ላም ይመስላል ለእንስሳ ጸልዮ እንስሳትን ጠብቆ የሚኖር ስለሆነ ይላል። ሚካኤል ስዕል ምህረተ ለእንስሳ ሳይረ ለሰብ ተግባረ ይላል ቅዱስ ያሬድ። ቅዱስ ሚካኤል ለእንስሳት ሳርን ይለምናል፣ ለሰው ደግሞ ስራውን ይባርካል ይላል። አዎ ለሰው ልጅ ለገበሬው ማለት እኮ ነው፣ ለነጋዴው ማለት እኮ ነው፣ ስራውን ይባርካል። ለእንስሳት ደግሞ ሳር ባለበት እንዲውሉ ውሃ ባለበት እንዲውሉ ያደርጋል ይልና ሁለተኛው መልአክ ላም ይመስላል። ያም ለእንስሳት ጸልዮ እንስሳትን ጠብቆ የሚያኖር ስለሆነ ነው ይላል። ወሳልሱ ይትመሰል ከመገጸ እጓለ እመሕያው ብሎ ሶስተኛው ላይ አባ ጊዮርጊስ ዘጋስጫ አንደኛ ላይ ያደረገውን ተርጓሚያችን ደግሞ በዮሐንስ ራእይ ምዕራፍ 4 ቁጥር 7 ጀምሮ ባለው ኃይለ ቃል ላይ ደግሞ ሲያቀዳድመው እናያለን። አንድ ኦርደር ነው፣ ያው ነው። አሁን ወሳልሱ ይመስል ከመገጸ እጓለ እመሕያው እዚያ ላይ ዘብሲ ነው ያለው፣ እዚህ ደግሞ እጓለ እመሕያው አለው። ሶስተኛውም ለሰው ይመስላል። ሶስተኛው ስዕል ሰው መልአክ ሰው ይመስላል። ለሰው ጸልዮ ሰውን ጠብቆ የሚኖር ስለሆነ ሰውን በመከላከል ወይም ደግሞ ሰውን ኃጢአት እንዳይሰራ ክፉ እንዳይሰራ የሚጠብቅ መልአክ ይለዋል። ይልቁንም እንዳይራብ፣ እንዳይጠማ፣ እንዳይሰደድ የቀን መልአክ አለ፣ የሌሊት መልአክ አለ። አዎ ስለዚህ በማህፀን የሚጠብቅ መልአክ አለ፣ ሕፃናትን የሚጠብቅ መልአክ አለ፣ ወጣቱን የሚጠብቅ መልአክ አለ፣ አረጋውያን የሚጠብቅ መልአክ አለ። ስለዚህ ምን አለ? ሶስተኛው ሰው ይመስላል። ለሰው ጸልዮ ሰውን ጠብቆ የሚኖር ስለሆነ አዎ ሰውን በመካከል አመጣው እንደ ጌታ በፊትም በኋላም አይሁድም ሰውም የሊህ ሁሉ ገዣቸው ነውና ጌታ ከፊትም በፊትም 5500 ዘመን ምንድን ነው? እግዚአብሔር ነው። በኋላም ከድንግል ማርያም ተወልዶ እግዚአብሔር ነው። አዎ ሰው አምላክ ሰው የሚለው ስለሚተረጉም እንደ ጌታ በፊትም በኋላም አይሁድም ሰውም የሊህ ሁሉ ገዣቸው ነውና የሁሉም እንደውም በዮርዳኖስ የተጠመቀበትን መተርጉማ ሲናገሩ ምን ይላሉ? ዮርዳኖስ መጀመሪያ ነቁ አንድ ነው። ዝቅ ብሎ ግን በደሴት ዮርዳኖስ ተብሎ ይለያያል። ቀጥሎ ደግሞ ሶስተኛ እርከን ላይ ግን ይገናኛል። ዮርና ዳኖስ አንድ ላይ በሆነበት ተጠመቀ ይላል። ምንድነው? የሰው ልጅ መነሻው አዳም ነው። ዝቅ ብሎ አሕዛብ በቁልፈት አይሁድ ደግሞ በግዝረት ተለያይቶ ይኖሩ ነበርና አንድ ሊያደርግ ዮርና ዳኖስ በተገናኙበት ወንዝ ላይ ተጠምቆ ሁለቱን አንድ አደረገ ይላል። የተለያየውን ሕዝብ እግዚአብሔር አንድ ያደርግልን።
ወራቡ ይመስል ከመ ንስር ዘይሰርር፣ አራተኛውም ንስር ይመስላል ለአዕዋፍ ጸልዮ አዕዋፍን ጠብቆ የሚኖር ስለሆነ ሕዝቅኤል 1:10 ላይ የምናገኘው ኃይለ ቃል ነው። ወራብኡ ይመስል ከመ ንስር። አዎ አራተኛውም ንስር ይመስላል ለአዕዋፍ ጸልዮ አዕዋፍን ጠብቆ የሚኖር ነጽሩ አዕዋፈ ሰማይ እያርሩ እይዘሩ እያስተጋቡ። እነሆ በወንጌሉ ላይ ምን ይላል? የሰማይ ወፎችን ተመልከቱ። የማቴዎስ ወንጌል ምዕራፍ 6 የሰማይ ወፎችን ተመልከቱ። አዎ የሉቃስ ወንጌል ምዕራፍ 13 የሰማይ ወፎችን ተመልከቱ። ማሳ የላቸውም፣ ዘር የላቸውም፣ አይዘሩም፣ አያጭዱም፣ ነገር ግን እግዚአብሔር ይመግባቸዋል። እነሱም ደግሞ ይበራሉ። አየው ይበራሉ ይላል። ስለዚህ ለአራዊት ማን ነው? ለአራዊት ለእንስሳት ለአዕዋፋትም የሚመግቡ ወይም ደግሞ የሚጠብቁ የሚንከባከቡ የሚጸልዩ መላእክት አሉ ወይም መልአክ አለ ማለት ነው። ይህንን ይናገራል ማለት ነው። ወለእሉ አርባዕቱ እንስሳሁ ለለአሐዱ አሐዱ እምኔሆሙ በበስድስቱ ክነፊሆሙ መጣ ኢሳይያስ ላይ ለነዚህ ለአራቱም እያንዳንዳቸው 6 ክንፍ አላቸዋል። ስንት ክንፍ? 6 ክንፍ አላቸዋል። ለስንቱ? ለአራቱም 6 ክንፍ አላቸው። እኔ ይገርመኛል። አቡነ ተክለ ሃይማኖት እነሆ በጸሎት ብዛት፣ በልመና ብዛት፣ በጾም ብዛት፣ በአገልግሎት ብዛት አንድ እግራቸው ቢሰበር ምድራዊ መልአክ እንደ ሱራፌል እንደ ኪሩቤል ይልቁንም እንደ አርባዕቱ እንስሳ 6 ክንፍ ተሰጧቸው ሲበሩ እናያቸዋለን። እግዚአብሔር አምላክ በእውነት የፍቅር ክንፍ የሰላም ክንፍ እንዲያድለን መልካም ፈቃዱ ይሆንልን እና ምን አለ? ለአራቱም ኪሩቤል እያንዳንዳቸው 6 ክንፍ አላቸው አለ። የሚበሩበት፣ ፊታቸውን የሚሸፍኑበት፣ አዎ እግራቸውን የሚሸፍኑበት አላቸው ይላል። ወእንተ ኩለንታሆሙ ምሉአን እሙንቱ አዕይንተ። አዎ የፊትና የኋላን ተናግሮ የቀኝና የግራውን አልተናገረም ነበርና እንተ ኩለንታሆሙ ለማለት ደገመው። አንድም መጻእያትን ኃላፊያትን ያውቃሉ። አዎ ወዲያና የወዲሁን ያውቃሉ፣ ይረዳሉ። ይልቁንም እነሆ እነዚህ አገልጋዮች ከሁሉም የተለዩ መንበሩን ተሸክመው የሚኖሩ መላእክት ናቸውና መጻእያቱን ኃላፊያቱን የሚያውቁ መላእክት ናቸው ብሎ ክብራቸውን ይናገራል። ወአልቦሙ ዕረፍት መዓልተ ወሌሊተ እንዘ ይብሉ ቅዱስ 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 እግዚአብሔር አምላከ አማልክት ዘሃሎ ወይሄሉ። አዎ ቅዱስ 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 እያሉ ሲያመሰግኑ በመዓልትና በሌሊት ዕረፍት የላቸውም። እስመ አኮቴቶሙ ይእቲ ዕረፍቶሙ እንዲል። አዎ ምስጋናቸው ዕረፍታቸው ነው ይላል። ምስጋናቸው ዕረፍታቸው ነው፣ ዕረፍታቸው ምስጋናቸው ናትና። ምስጋናቸው ዕረፍታቸው ነው፣ ዕረፍታቸውም ምስጋናቸው ናትና። ወእምዝ በዓመተ ሞተ ዖዝያን ንጉሥ ርኢክዎ ለእግዚአብሔር እንዘ ይነብር ዲበ መንበሩ ነዋሕ ወብሩህ ወሱራፌል ይቀውሙ አውዶ ለለ አሐዱ በበስድስቱ ክነፊሆሙ በክልኤቱ ክነፊሆሙ ይከድኑ ገጾሙ ወበክልኤቱ ክነፊሆሙ ይከድኑ እግሮሙ ወበክልኤቱ ክነፊሆሙ ይሰሩ አንጸረ ወይብሉ ቅዱስ 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 እግዚአብሔር ጸባኦት ፍጹም ምሉእ ሰማያት ወምድረ ቅድሳት ስብሐቲከ እንዲል ሕዝቅኤል 17 ላይ ያለ ኃይለ ቃል ነው። ኢሳይያስ 6 ላይ የምናገኘው ነው። አዎ ይህን ይናገራል። ዕረፍቶሙ አኮቴቶሙ አኮቴቶሙ ዕረፍቶሙ ምንድን ነው እያለ ያለው? ይእቲ ምንድን ነው? እስመ አኮቴቶሙ ይእቲ ዕረፍቶሙ ምስጋናቸው ዕረፍታቸው፣ ዕረፍታቸው ምስጋናቸው ናት። ወእምዝ በዓመተ ሞተ ዖዝያን ርኢክዎ ለእግዚአብሔር የኢሳይያስ 1 ላይ የምናየው ኃይለ ቃል ነው። ይህንን አመጣና እዚህ ጋር ለወንጌላውያኑ እነ ዮሐንስ ወንጌላዊ ማቴዎስ፣ ማርቆስ፣ ሉቃስ እነዚህ ወንጌላውያን በአገልግሎታቸው እንደ መላእክት በምስጋና የሚኖሩ ስለሆኑ ወንጌላዊ ዮሐንስ ይህን አመጣና የመላእክትን ክብር በቅዱሳን ሕይወት ላይ አምጥቶ ተናገረላቸው።
በዮሐንስ ወንጌላዊ ራእይ ተከፍሎ ቀርቶበታል ቢሉ ተከፍሎ ቀርቶበት አይደለም። እንዳልተከፈለበትስ በዘመነ ብሉይ ለነበሩ ሰዎች ከተገለጸው ምስጢር በዘመነ ሐዲስ ላሉ ሰዎች የተገለጸው ምስጢር እንዲበልጥ ለማጠየቅ የካህናተ ብሌት ምሳሌ የሚሆኑ 24ቱን ካህናተ ሰማይ ከመንበሩ አርቆ የካህናተ ሐዲስ ምሳሌ የሚሆኑ 4ቱን ኪሩቤልም ከመንበሩ አቅርቦ ያሳየዋል። ተከፍሎበትም አይደለ። 4ቱ ብቅ ብቅ ብለው ይታያሉ። የቀሩት ከውስጥ ናቸው፣ አይታዩም። ዮሐንስ ለመንገር ከበቃ ብሎ የሚታዩትን ቆጥሮ 4 አለ እንጂ ነገር እንደ ሕዝቅኤል ነው። እስራ ወይም ደግሞ 16 ናቸው። 16 ናቸው። እምርእሶሙ እስከ ሐቆሆሙ አርባዕቱ ወእምሐቆሆሙ እስከ እግሮሙ አሃዱ ከመሬተ እለቄጥሩ ብሎ ያንን አመጣው። ምን አለ? ዘውእቱ ኦፍ ዘይነብር በሀገረ ፋርስ እንዲል በፋርስ ሀገር ውስጥ የሚኖር አሞራ ከመሬተ እለቄጥሩ ይለዋል። ያንን ፊት ለፊት 4 ዓይን ያለው ነገር ግን መደዳውን እንደዚህ የሚሄድ የዚያ ተው ያላቸው መላእክት በሚታይ አሞራ የማይጨበጡ የማይዳሰሱ ቅዱሳንን አመጣና ተናገረ። አንድም ወእምገበዋቲሁ በትስብእት ባሉ በ4ቱ ባህርያት 4 ግብራት አሉ። በዘመነ ብሉይ ነቢያትን፣ በዘመነ ሐዲስ ሐዋርያትን ይሾማሉ። አንበሳ ተንሥአ እምገዳም ያለውን መናገር ነው። ወወፃ ሶር ጻዳ ያለውን ይተረጉማል። ወብእሲ በውስተ ሰብእ ያለውን መናገር ነው። ሌላው ደግሞ ኦፍ ንዑስ ሰረረ ያለውን ይተረጉማል። 4ቱ ባህርያት ለእያንዳንዳቸው አንድ ህብረ መልክ ባላቸው በ4ቱ ኪሩቤል ላይ ሆነው በ24ቱ ካህናተ ሰማይ ቃል ይመሰገናሉ። ወእንተ ኩለንታሆሙ ከሐዋርያት በኋላ እስከ ምጽአት የሚነሱ መምህራን ይሾማሉ። ምሳሌ ያሳየዋል። በ4ቱ ኪሩቤል ላይ ሰረገላ መንበርም በሰረገላ መንበር ላይ መንበረ ብርሃን ተዘርግቶ በዚያ ላይ የብርሃን ዘውድ ያያል። በ4ቱ ህብር ላይ ብስጥ በብስጥ ላይ ማህሰ መጸጺት በማህሰ መጸጺት ላይ ብርሃን ሰፍሮ ይታያል። እንደ ነብር ምሳሌ ነው። 4ቱ ህብር የ4ቱ ባህርያት ውስጥ የደመ ነፍስ ማህሰ መጸጺት የነባቢት ነፍስ ብርሃን የመለኮት መለኮት 4ቱን ባህርያት ደመ ነፍስን ነባቢት ነፍስን ለመዋሃዱ አንድም ወእምገበዋቲሁ ከትስብእት 4ቱ ወንጌላውያን ተሹመዋል። ወበእንተ ኩለንታሆሙ ኃላፊያትን መጻያትን ያውቃሉ፣ ያስተምራሉ፣ ይናገራሉ ብሎ ያመጣዋል። ዘአንበሳ ማርቆስ ያለውን መናገር ነው። ዘላዕም ሉቃስ ያለውን ይናገራል። ዘብሲ ማቴዎስ ያለውንም ይተረጉማል። ዘንስ ዮሐንስ ያለውንም ቅድም ያየነውን ይናገራል። 4 ወንጌላውያን 6ቱን ቃላት ያስተምራሉ። ወእንተ ኩለንታሆሙ በየጊዜው የሚሆነውን ምስጢር ያውቃሉ፣ ያስተምራሉ። አንድም ወእምገበዋቲሁ ያለውን ይናገራል። ከትስብእት 4ቱ ሊቃነ ጳጳሳት ተሾመዋል ይልና ኃላፊያትን መጻያትን ያውቃሉ፣ ያስተምራሉ። በማርቆስ ወንበር ተሾሞ ማስተማሩን መናገር ነው። በሉቃስ ወንበር ተሾሞ ማስተማሩን መናገር ነው። በማቴዎስ ወንበር ተሾሞ ማስተማራቸውን መናገር ነው። በዮሐንስ ወንበር ተሾሞ ማስተማሩን መናገር ነው። 4ቱ ሊቃነ ጳጳሳት በ7ኛይቱ ማዕርግ ሆነው 6ቱን ማዕርጋት ይሰጣሉ። ወእንተ ኩለንታሆሙ በየጊዜው የሚሆነው ምስጢር ያውቃሉ፣ ይናገራሉ፣ ያስተምራሉ። አንድም ወእምገበዋቲሁ በትስብእት 4ቱ ጾታ ምእመናን አምነዋል። ወምሉአን ኃላፊያትን መጻያትን ያስተምራሉ፣ ያውቃሉ፣ ይናገራሉ። ወቀዳማዊ ባህታውያን ናቸው፣ በበረሃ ይኖራሉ። ወካሉ ሰማዕታት ናቸው፣ እንደ ላም ይሰዋሉና። የሚገርመው ነገር ወሳልሱ በዓለ አእምሮ ናቸው ይልና ከሊህ ተመስጦ ያላቸው 4ቱ ጾታ ምዕመናን 6ቱን ቃላተ ወንጌል ይማራሉ፣ ያስተምራሉ፣ ያውቃሉ። ባወቁት ይኖራሉ፣ ባወቁት ይሰራሉ። የምሳሌ የነገረ አመጣቸው ወይም ደግሞ ነገረው ይላል። የሚገርመው ነገር ግን መከራቸው ጽኑ ነውና ቀዩ ደማቸውን ያፈሳሉና ቢጫው ባለተስፋ ናቸውና ነጩ የንጹሐን ደናግል ንጹሐን ናቸውና ቢል አንድ ነው።
የፊተኛውን ይዞ ይሄዳል። ቅዱስ 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 እያሉ ሲያመሰግኑ በምልአት በሌሊትም እረፍት የላቸውም። አምላከ አማልክት ዛሉ ይሄሉ እያሉ ያመሰግናሉ። እምትጉሃን መላእክት ለኢይነውሙ ይህ መላእክት በበስርዓቶሙ ወበነገዶሙ ይላል ቅዱስ ያሬድ። ሁሉም መላእክት ተግተው ባህሪያቸው እሳታውያን ናቸው። በእሳቱ ውስጥ ይገኛሉ፣ ያቃጥላሉ። ባህሪያቸው ነፋሳውያን ነው። ቀድም ርጾቶሙ ነፋሳት ከነፋስ ሩጠው በተፈለጉበት ቦታ ላይ በተጠሩበት ቦታ ላይ ይደርሳሉ። ስለዚህ እንዲህ ስቡሕ ክቡር እኩት እያሉ ባመሰገኑ ጊዜ በመንበሩ ላይ ላለ ለእርሱ አንድም በጌትነት ላለ ለእርሱ ለዘላለም ሕያው የሚሆን በመንበሩ ላይ ተቀምጦ ላለ ለእሱ አንድም በጌትነቱ ላለ ለእሱ 24ቱ ሊቃናት ሰገዱለት፣ አንድም አመሰገኑለት የሚለውን ይተረጉማል። 24ቱ ካህናተ ሰማይ። ለዚህ ነው ሁልጊዜ በምናስተምርበት ሰዓት ላይ በመሬት ያሉ ካህናት ቢያልፉ ሰማያውያን ካህናት አሉ። የሚበሉ የሚጠጡ የሚመገቡ ኑሮ የሚያስፈልጋቸው ካህናት ቢያልፉ እነሆ ልብስ፣ መጠጥ፣ ምግብ የማያስፈልጋቸው ካህናት በሰማይ አሉ። የሚደክሙ የሚራቡ የሚጠሙ የሚሰደዱ የሚተኙ የሚነሱ የሚደክሙ ካህናት ቢያልፉ የማይበሉ የማይጠጡ የማይሰደዱ የማያርፉ መላእክት ካህናት በሰማይ እግዚአብሔርን ያመሰግኑታል የሚለውን ይተረጉማል። በመሬት ያለው መቅደስ ቢቃጠል በሰማይ መቅደስ አለ። በመሬት ያለው ጽላት ቢቃጠል በሰማይ ጽላት አለ። በመሬት ያለው ቤተክርስቲያን ቢዘጋ በሰማይ ያለው ቤተ መቅደስ ተከፍቶ ይታያል የሚለውን ይተረጉማል። እንደ መቀበል ለዘላለም ሕያው ለሚሆን ለዝክቱና ለዝክቱ አንድ ወገን አድርጎ እግዚአብሔርን እያመሰገኑ የሚኖሩ ቅዱሳን መላእክት ይላል። ወይወስዱ አክሊላቲሆሙ ቅድመ መንበሩ አክሊላቸውን ከራሳቸው አውርደው ከመንበሩ ፊት ያኖራሉ። ቄሱ መጠምጠሚያውን ከራሱ አውርዶ ከከርሰ ሐመሩ እንዲያኖር አክሊልን ካነሳ ዘንድ ቆብን ከዚህ እንግዲህ መነኮሳት ከሆኑ አንድ ጊዜ የተሰጠ ስለሆነ ቆብ አይወልቅም። አክሊል ግን ቄሱ ኪዳን ሲያደርግ በተለያየ የአገልግሎት መስመር ላይ ሊያወልቀው ይችላል። የመነኮሳት ምንኩስና ያ የተሰጠ ጸጋ ግን ያኛው አይወልቅም። አክሊላቲሆሙ ያወርዱ ሲል ግን እነዚህ የካህናቱን የካህናተ ሰማዩን ነው፣ የመነኮሳቱን አይደለም፣ የካህናተ ሰማዩን ነው ማለት ነው። ስለዚህ ምን ይላል? መጠምጠሚያውን ከራሱ አውርዶ ቄሱ አሁን ኪዳን ሲል ቄሱ መጠምጠሚያውን ፈታ አድርጎ ያደርጋል፣ ግን አውልቆ ይላል። ካህን ከሆነ ደግሞ አክሊሉን አወርዶ ኪዳን ያደርሳል ይላል። ይህን ነው የሚናገረው። ሐመሩ እንዲያኖር አክሊልን ካነሳ ዘንድ ቆመን ከዚህ አንስቶታል። ህባኔውን የእስክንድር ይልቁንም ደግሞ የሮም ስብስቡ የሶርያ ቅርጽ የአንጾኪያም ነው ብለው አባቶቻችን አምጠውታል። አቤቱ ፈጣሪያችን ስቡሕ ክቡር ኃያል መባል ላንተ ይገባል እያሉ ይሰግዱለታል። እስመኪያከ ይሴብሑ ኩሉ ኃይለ ሰማያት እስመኪያከ ይሴብሑ ኩሉ ኃይለ ሰማያት ወለከ ስብሐት ለዓለመ ዓለም። ከዓለም ከተፈጠረ ጀምሮ እስከ ዓለም ፍጻሜ ድረስ አንተን ፍጥረት ሁሉ ያመሰግናል። ለአንተ ክብር ምስጋና ለዘላለሙ ይገባል። ሰውን ብናመሰግነው ሊገባውም ላይገባውም ይችላል። አንተ ግን ምስጋና የባህሪ ስለሆነ እስከ ዘላለም እናመሰግንሃለን የሚለው ይተረጉማል። ሁሉን አንተ ፈጥረሃልና ሁሉን አንተ ፈጥረሃልና የተፈጠረውን ፍጥረት ሁሉ በአንተ ፈቃድ ጸንቶ ይኖራልና ወበፈቃደ ዚአከ ይላል። አንተን በመውደድ ጸንቶ ይኖራልና የሁሉ ፈጣሪ ፈጥረህ የምትመግብ ፈጥረህ የምትገዛ ይክል ሁሉ አልቦ ዘይሳኑ ታንወር ዘንድ ትመግብ ዘንድ ታለብስ ዘንድ ይቅርትር ዘንድ ሰላምን ፍቅርን ትሰጥ ዘንድ እነሆ ትችላለህና ማዳን ትችላለህና ማሻገር ትችላለህና መመገብ ትችላለህና ማልበስ ትችላለህና መፍታት ትችላለህና ማዳን ትችላለህና መስጠትም ትችላለህና መንሳትም ትችላለህና። እነሆ ኢዮብ እንደተናገረው እግዚአብሔር የሚሰጥ አምላክ ነው። እግዚአብሔር ሰጠ፣ እግዚአብሔር ነሳ፣ የሚነሳም አምላክ ነው። ይሰጣል፣ ይነሳል፣ ይመልሳል እግዚአብሔር አለ። መስማትንስ ሰምቼ ነበረ። በሱ የጸኑትን መጨረሻ ላይ አጣን ሲሉ እንዲያገኙ ሲያደርጋቸው ሲያሻግራቸው አይቻለሁ። አሁን ግን ዓይን ያየች ልጆቼ ሞቱ፣ በልጆቼ ልጅ ተካ፣ ሀብቴ አለቀ፣ በሀብቴ ላይ ሀብት ተካ፣ ሰውነቴ በቁስል ተመታ፣ ያንን ሰውነት አስወግዶ አዲስ ሰው አደረገኝ፣
ስለዚህ የእግዚአብሔርን ቻይነት ተመልክቻለሁኝ አለ ጻድቁ ኢዮብ ማለት ነው። ስለዚህ እስመ ኪያከ ይሴብሑ ኩሉ ኃይለ ሰማያት ኃይለ ሰማያት ያላቸው መላእክት በመላእክት ከተማ የምትመሰገን አንተ፣ በደቂቀ አዳም የምትመሰገን አንተ፣ በሚታየውም በማይታየው የምትመሰገን አንተ፣ ባለፈውም በሚመጣው የምትመሰገን አንተ፣ ይልቁንም ባሉት በሕያዋንም በሙታንም የምትመሰገን አንተ እግዚአብሔር ነህ። በክረምትም በበጋም በጨለማም በብርሃንም የምትመሰገን አንተ እግዚአብሔር ነህ። ስለዚህ እነሆ እግዚአብሔር ቸር አምላክ ነው። በኪሩቤል ጀርባ የሚኖረው አምላክ በማኅፀነ ድንግል ማርያም 9 ወር ከ5 ቀን ስትጸንሰው መለኮቱ አላቃጠላትም። ይልቁንም እየዕፅ ልምልም ወፍሬ ጥምት እንዳለ ቅዱስ ያሬድ እየለመለመችና እየፈካች እንደገና ደግሞ በምትወልደው ሰዓት ደግሞ እንደ ሴቶች ልማድ የመውለድ ጻይርም መከራም ጋርም አልነበራትም። እነሆ ቤተልሔም በከብቶች ግርግም ገደም ብላ ልጇን ያለምንም ሰቆቃ ያለምንም መከራ ያለምንም ጭንቀት ልጇን ወልዳለች። ምክንያቱም አምላክ ነውና የወለደችው። ሴቶች ሲወልዱ ወበሴቲኒም ከመወለደት ወልዳ የተዘከሮ ለሕማማ ሴቶች ሲወልዱ መከራ አለባቸው፣ ጭንቀት አለባቸው፣ ጻር አለባቸው። ከወለዱ በኋላ ግን ልጃቸውን ሲያገኙ በልጃቸው ይጽናናሉ። ድንግል ማርያም ግን ቅድመ ጸኒስም ድህረ ጸኒስም ቅድመ ወሊድም ድህረ ወሊድም የሴቶች ስሜት የላትም በማንኛውም ነገር። ስለዚህ ኪሩቤል የሚሸከሙትን አምላክ እሷ ተሸክመዋለች። ኪሩቤልን ሀገር አድርጎ የሚኖር አምላክ ሰማይ ዙፋኑ ምድር መረገጫው የሆነ አምላክ በማኅፀነ ድንግል ማርያም 9 ወር ከ5 ቀን ተወስኗል። ይህን አምላክ ዘብእሲ ማቴዎስ ሰው የተመሰለ ዘአንበሳ ማርቆስ አንበሳ የተመሰለ ዘላይም ሉቃስ እንስሳ የተመሰለ ዘንስር ዮሐንስ አሞራ የተመሰለ እነዚህ መላእክት ተሸክመው ሲኖሩ እነዚህ መላእክት ደግሞ ለሰው የሚለምኑ ለአራዊት የሚለምኑ ለእንስሳ የሚለምኑ ለአዕዋፋት የሚለምኑ መላእክት ናቸው። ዮሐንስ ወንጌላዊ በራእየ ዮሐንስ ላይ ምዕራፍ 4 ላይ በሰፊው ያስቀመጠላቸው እማመ ተፈጥረ ዓለም እስከኔሁ እንዘ ይሴብሕዎ መዓልተ ወሌሊተ ወኢይመስሎሙ ለመላእክት ዘሰብሕዎ ለእግዚአብሔር መጠነ መንፈቀ ለዕለት። ዓለም ከተፈጠረ ጀምሮ እግዚአብሔርን 24 ሰዓት ሲያመሰግኑ የደቂቃ ያመሰገኑ የማይመስላቸው መላእክት ናቸው። ምስጋናቸው ኑሯቸው፣ ምስጋናቸው ጾታቸው፣ ምስጋናቸው ምግባቸው፣ ምስጋናቸው ልብሳቸው፣ ምስጋናቸው ዕድሜያቸው የሆነላቸው መላእክት ራእየ ዮሐንስ ትርጓሜ ምዕራፍ 4 እስከ መጨረሻ ያለው። በሚቀጥለው ደግሞ ምዕራፍ 5 ላይ እንጀምራለን። ገብረ መስቀል ሚዲያ ነው። ሰብስክራይብ፣ ላይክ፣ ሼር አድርጉ። እግዚአብሔር አምላክ ሀገራችን ኢትዮጵያን ሰላም ያድርግልን።